ሰላም ውድ የጄኤምኤም ቴሌቪዥን ተመልካቾቻችን ሰዎች ምን ይላሉ የተሰኘው ፕሮግራማችን እነሆ ጀምሯል። ዛሬም በአዳዲስ ጥያቄዎች ወደ እናንተ መተናል። ሁላችሁም በያላችሁበት መልካም ቆይታ። ስሜ ሀብታሙ ይባላል። ስሜ ሄኖክ ማመር ሰኝ ይባላል። በላይንሸት ተስፋ ማለት ነገን ማለት ነው። ተስፋ ማለት ህይወት ማለት ነው። ተስፋ የሌለው ሰው ዋጋ የለውም እና ህይወት ራሱ በተስፋ የተሞላ ነው። ምንተኛው ተስፋ ነገ እንደምንነቃ እርግጠኞች ሆነን ነው እና ነገ ተስፋ በቃ ነገ ነው፣ ህይወት ነው። ተስፋ ማለት ነገን አስቡ፣ ስለ ነገ ጥሩ ነገር ይዞ ስለ ነገ ጥሩ ነገር ሰንቆ መንቀሳቀስ ማለት ነው። ነገ የተሻለ ነገር ይገጥመኛል፣ ከዛሬ የተሻለ ነገ ከዛሬ ይሻላል። ስለዚህ ያለኝን ሁሉም ነገር ሰጥቼ ኃይሌንም ሰጥቼ ለነገ ያንን የተሻለ ምለውን ነገር ለማግኘት እንቀሳቀሳለሁ ወይም ነገ የተሻለ ነገር ይኖረኛል ብሎ ማሰብ ማለት ነው ለኔ ተስፋ ማለት። ተስፋ ጀቹኒ አብዲ ዮኪንሞ ገመቹ ጀቹ አብዲ ተስፋ ማለት ለኔ የመኖሬ ሚስጥር ማለት ተስፋ ባይኖረኝ ዛሬ ለመኖር ነገን እያሰብኩ ነው የምኖረውና ለኔ ነገ የተሻለ አሁን ካለውበት የተሻለ ህይወት የተሻለ ሊቪንግ ስታንዳርድ የተሻለ ነገር ማገኝበት ብዬ ማስበው ተስፋዬ ነው። ተስፋ ባይኖረኝ ለኔ ነገም እንደ ጨለማ ነው ማስበውና ተስፋ ለአንድ ሰው የመኖር ጉጉት ዛሬን አልፌ ነገ እኖራለሁ ሲል ያ ሰው የሆነ መልካም ፖዚቲቭ የሆነ ተስፋ አለው ማለት ነው ለኔ ተስፋ። ተስፋ የማድረግ ጥቅሙ ዛሬ ኃይል እንዲኖረን ነገ ዛሬ የሆነ ነገር ቢደርስብንም ነገ የተሻለ እንሆናለን፣ ነገ የተሻለ ህይወት ያጋጥመናል፣ የተሻለ ኑሮ እንኖራለን፣ የተሻለ እውቀት እናገኛለን፣ የተሻለ አቅም ይኖረናል በሚል የሰው ልጅ ያለ ተስፋ የሌለው ሰው እኮ በቃ ሞቷል፣ የለም። ስለዚህ ተስፋ የሁሉም ነገር ለጤንነትም ለኑሮ ደህንነትም ተስፋ ወሳኝ ነው። የሰው ልጅ ዛሬ ነገ ከዛሬ የተሻለ ነው ብሎ ማያስብ ከሆነ ወይም ነገ የተሻለ ነገር አገኛለሁ የተሻለ ህይወት ይኖረኛል ብሎ ማያስብ ከሆነ ህይወት ተስፋ አስቆራጭ ትሆናለች ብዙ ጊዜ ወይም ደግሞ ጣዕምን ለዛን ታጣለች ብዬ አስባለሁ። እና ተስፋ ማድረግ ወይም ነገ ከዛሬ የተሻለ ነው ብሎ ማሰብ ጠንክረን እንድንሰራ ያለንን ነገር እንድናይና ይሄ ወጣም እንዲገባን ያደርጋል። ነገ ከዛሬ ማይሻል ከሆነ የኑሮ ምክንያቱ ይጠፋብናል ብዬ አስባለሁ። እና ተስፋ ለኔ ግዴታ ወይም አስፈላጊ የሆነ ነገር ነው ብዬ አስባለሁ። አብዲ ቀባችሁ ጀቹ አብዲ ቀባችሁ ጀቹኒ ገራ ፉንዱራትስ ገራ ቦራትስ አብዲ ቀባችሁ ጀቹ ገመቹ አከዘቹ በቃ አንድ ነገር ለውጥ ለማምጣት ተስፋ አስፈላጊ ነው። በቃ ተስፋ ካለሽ ነው የሆነ የመስራት የተሻለ ነገር የማግኘት ጉጉት የሚኖርሽ ተስፋ ሲኖርሽ። እውነት ነው። አንድ ሰው ተስፋ ከሌለው ከባድ ነው። በቃ ተስፋ እዚህ ውስጥ ነው። ሰው ተስፋ የሌለው ሰው ነገ ለምሳሌ አንድ ሰው ነገ እንደሚሞት ቢያቅ አይኖርም ማለት እዚህ ጋር ይሞታል ማለት ነው። ስለዚህ ተስፋ ማለት ያ ነው። ሁልጊዜ ምንድነው ለወጣቶች መመከር ያለበት ሁሌ የተሻለ ይመጣል። እስከ ጣርን እስከ ሞከርን ድረስ ነገ ደህና ይሆናል። ዛሬ አይደለም ማየት ያለብን፣ ነገ የተሻለ ይሆናል። አሁን ኢትዮጵያ ናት ከባለፉት ሁኔታዎች አሁን በቴክኖሎጂ ባሉት ነገሮች የተሻለ አልሆነም። በእናንተ ጊዜ ጥሩ አልሆነም። እዚህ ሆነን በአንድ ጊዜ 50 ሺህ 60 ሺህ ሰው መድረስ አንችልም። በፊት ይቻል ነበረ፣ አይቻልም። ስለዚህ ተስፋ ማለት ነገን የተሻለ ነገን በተሻለ ለመኖር የሚሆን ስንቃችን ነው ማለት ነው። ተስፋ የሚያስቆርጡ ነገሮች ዘርፈ ብዙ ናቸው ብዬ አስባለሁ። ግን በዋናነት አገኝበታለሁ ወይም ደግሞ ይሄ ነገር ይሆነኛል፣ ይሄ ነገር ይሳካልኛል፣ ይሄ ነገር ወደፊት ያስቀጥለኛል ብሎ ያሰብሽው ነገር ሳይሆን ሲቀር ለምሳሌ ተምረሽ ይሄን ያክል የሆነ አመት ያክል አጥፍተሽ ይሄን ያክል ተምረሽ ከዛ ባሰብሽው ነገር ሳይሳካ ሲቀር ይሆኑልኛል ያልሻቸው ያሰብሻቸው ነገሮች ባሰብሻቸው መንገድ ሳይሄዱ ሲቀሩ ተስፋ አስቆራጭ ይሆናል። እና ተስፋ ማጣት ደግሞ በዋናነት ራስን ለመጉዳት ራስን ለማጥፋት በህይወት ተስፋ መቁረጥ ወይም ደግሞ በህይወት ላይ ሚኒንግ ማጣትና ዞሮ ራስንም በአካባቢያችንም ያሉ ሰዎችንም ወደ መጉዳት ደረጃ ያደርሳል ብዬ አስባለሁ። እና ተስፋ መቁረጥ በጣም አሁን ላይ
በተለይ በአሁኑ ሰዓት ላይ ብዙ ወጣቶችን እየገጠመ ያለ ነገር ነው ብዬ አስባለሁ እና በጣም ሊሰራበት ይገባል የሚለው ነገር ነው። አብዲ ኩተቹ ጀቹኒ namni abdii kutatee waan qabee gadhiisu jechuudha. Abdii kutachuu yaada'u wantoota garaagaraatiin liqinfamu jechuudha. Namni abdii kutate jechuuni yaada isaarraatii ኮንፊውዝ ta'a ወይም ደግሞ waan qabee gadhiisu wallaalee jechuudha. ተስፋ ሊያስቆርጠን የሚችሉ ነገሮች አንደኛ ያሰብናቸው ነገሮች ሳይሳኩ ሲቀሩ ማለት እኔ ለምሳሌ ተስፋ አድርጌ ያረኩበት ነገር ሳይሳካልኝ ወይም ነገ የተሻለ ነገር ደርሳለሁ ብዬ ከዛ ነገር ላይ ሳልደርስ ስቀር ያ ተስፋ ያስቆርጣል ብዬ አስባለሁ። ጉዳቱ ነገን እንዳታስቢ ነው የሚያደርግሽ። ቶታሊ ተስፋ የለኝም ካልሽ የመኖር እንትንሽ ጨለማ ነው። ጉዳቱ እሱ ነው ብዬ ነው የማስበው። ፊውቸሪቲ አይኖርሽ። አባባል አለ። አሁን አንድ ሰው ፔሲሚስት እና ኦፕቲሚስት ይባላል በእንግሊዝኛ። ፔሲሚስት ማለት በቃ ተስፋ የቆረጠ ነገሮችን በክፉ የሚመለከት ፊውቸሮችን በክፉ የሚመለከት፣ ኦፕቲሚስት ደግሞ የተሻለ ነገ ጥሩ ነው። ግን ዝም ብሎ በዜሮ አይደለም ኦፕቲሚስት መሆን ያለብን። እየሰራን እየጣርን ነገን ደግሞ የተሻለ ለማድረግ ማለት ጥሩ አስቡ ጥሩ እንድታገኙ ነው አይደለ? በቃ ስለዚህ ተስፋ ያለው ሰው ነገ የተሻለ ይሆናል። ስቄ እውላለሁ፣ ስቄተኛለሁ፣ ነገ ጥሩ ነው ብዬ ይሆናል። ጥሩ ካልሆነ ሌላ ነው የምስበው አይደለ? ይሄ ምንድነው እንትን ይባላል፣ ምንድነው ቴሌፓዚ ይባላል። ጥሩ ሳስብ ጥሩ አገኛለሁ፣ ጥሩ ታማኝ ጥሩ እንድታገኝ ነው። ስለዚህ ተስፋ ማለት ያ ነውና ተስፋ መቁረጥ ራስን መጣል ነው። ራስን በቆረጥን ቁጥር ተስፋ ቆረጥን ቁጥር ትግላችን በዛው ልክ ይታሰራል፣ እግራችን ይታሰራል። ለምሳሌ እኔ ሮጬ እዛ ኤርፖርት ደርሳለሁ ብዬ ከዚህ ብነሳ ሩጬ በዛው ልክ ነው እንትን መሆን ያለበት። ሮጬ ግን እዚህ እንትን ጋር ነው ዮናስ ጋር ወይም ደግሞ ሚሊኒየም ጋር ነው የምደርሰው ብል እዛ ጋር ስደርስ ተስፋዬ እየተሟጠጠ ይሄዳል ማለት። ስለዚህ ተስፋ ሰፋ አድርገን የምናስበው ነገር ነው። የሰው ልጅ ያለ ተስፋ ምንም ነው እንደኔ። አይዞን በርቱ፣ እግዚአብሔር ያጽናችሁ። ህይወት አጋጣሚ ነች፣ የሚሆነው አይታወቅም ወደፊት እና እግዚአብሔር ያጽናችሁ፣ አይዟችሁ፣ በርቱ፣ ጠንክሩላል። namni abdii kutatee namni waan tokko hojjechuudhaaf hin karoorfataa, karoorri isaas yoo diingata karaatti jalaatee hafee abdii kutataa. namni abdii kutatee immoo daandiitti ba'uu danda'a kana jechuudha. ተስፋ በመቁረጥ ላይ ላሉ ወጣቶችም ሆነ ትልልቅ ሰዎች እኔ ለማንኛውም ሰው ተስፋ አትቁረጡ። ተስፋ ዛሬን ብንወድቅ ነገ እንነሳለን ብለን ማሰመቸው መጀመሪያ ሳይኮሎጂ ይሄ ስፓይሲ የሚባለው ነገር ስፓይሲ ማለት ስፒሪቹዋል፣ ፊዚካሊ፣ ኢሞሽናሊ አንቺ መማር መቻል አለብሽ። መማር ስልሽ በመንፈሳዊ ህይወትሽም የሆነ ትሪት የሚያደርግሽ ነገር ያስፈልግሻል። አእምሮሽም የሆነ የምትመገቢው ነገር የምትመገቢው ስልሽ ማንበብ ካለብሽ ማንበብ እንዳለብሽ፣ ይሄ ኢኮኖሚካሊ ሳቲስፋክተር ለመሆን እንትን ማለት አለብሽ። በቃ ነገሮች ማገናዘብ መቻል አለብሽ እና አንድ ሰው ተስፋ መቁረጥ የለበት ብዬ ነው የማስበው። እና የአንድ ሰው በእምነቱ በእያንዳንዱ ነገር ጠንካራ ከሆነ ተስፋ አይቆርጥም። ተስፋ መቁረጥ ከአቅም በላይ የሆነ መከራና ችግር የሚፈጥረው የህይወት ጨለማ። እግዚአብሔር መከራ ውስጥ ተግዳሮት ውስጥ ስትገቡ ጸጥ የሚለው በራሳችሁ እንዳትታመኑ ነው። ብዙ ጊዜ ለመነሳት አስበህ ፌል ታደርጋል። አቅቶሃል፣ ጀምረሃል፣ ፌል አድርገሃል። ስለዚህ ካለህበት መከራ ከአቅም በላይ በሆነ ጥያቄ ምክንያት ከገባበት ችግር የተነሳ ተስፋ መቁረጥ የሚባል የህይወት ጨለማ ውስጥ ገብተሃል። የዛን ጊዜ ማሰብ ያለብህ እግዚአብሔር። ሰው ስለ እግዚአብሔር ማሰብ ከጀመረ ስለ ሞት በማሰብ አይቀጥልም። ይህ ተስፋ ያስቆረጣችሁ ነገር እግዚአብሔር ከእናንተ ያለው ዲስታንስ አያወራም። ላይፍ ግራፉን ቀይሮ ወደ ታች ይዞክ ሲሄድ የዛን ጊዜ በቃ ከዚህ በኋላ ለምንም አይሆንም ብሎ ተራ ሆነ እንድትኖር ትእዛዝ የማያወጣብህ የነካን ነገር አራግፎ ሸልሞ ሸላልሞ ሰው ማድረግ ያቅበታል። ያለህ እኮ ጌታ፣ የምታመልከው ጌታ፣ የተቀበልከው ጌታ፣ ያድናል ያልከው ጌታ ሚራራ ልጄን ደክሞታል፣ አቅቶታል። ልክ ነው፣ ትላንት በጣም አገልግሏል። ልክ ነው፣ ትላንት ብዙ ነገር በህይወቱ ሆኗል። አሁን ግን ደክሞታል።
ያለቅ አባት በመከራ ውስጥ የሚተውህ አባት አይደለም። ለችግርህ አሳልፎ የሚሰጥህ አባት አይደለም። ሲደክምህ የሚፈርድብህ አይደለም። ሲያቅትህ የሚተውህ አይደለም። ስትሰበር የሚጥልህ አይደለም። የሚጤሰውን ጧፍ የማያጠፋ ቅጥቅጥ ሸምበቆን የማይሰብር ደክሞሃል፣ ልክ ነው። አቅቶሃል፣ ልክ ነው። አምላክና አባትህ ግን ሲደክምህ ጠብቆ የሚጥልህ አይደለም። ሲያቅትህ ጠብቆ የሚተውህ አይደለም። አምላክህ ሲደክምህ ሊረዳ ወደ አንተ የሚጠጋ ስትወርቅ ሊያነሳ የሚጠጋ። እንግዲህ ተመልካቾቻችን ለዛሬ ያዝንላችሁ ፕሮግራም ይህንን ይመስል ነበረ። ብዙ እንደተማራችሁ አዳዲስ ነገር እንዳገኛችሁ ዛሬም ተስፋ እናደርጋለን። ያላችሁን ሀሳብ አስተያየት በቴሌግራም አድራሻችን ላኩልን። ከፕሮግራሙ ጋር እኔ ኢየሩሳሌም አካሉ አብሬያችሁ ቆይታ አድርጌያለሁ። እስከ ሳምንት፣ መልካም ሳምንት።